የተለያዩ ሐዲሶች ናቸው አንድ ነብይ ከነብዮች የሆነች ዛፍ ስር አረፈ ይላል ከዛም ጉንዳን ነከሰችው ቆነጠጠችው فأمر بجهازه فأخرج من تحتها እቃውን አንሱልኝ ብሎ ከዛፏ ስር አንስተው ሌላ ቦታ አደረጉለት ثم أمر ببيتها فأحرق بالنار ከዛም ያቺን የጉንዳን ጎጆ እንዲቃጠል አዘዙና በሳት ተቃጠለ فأوحى الله إليه ለዚያ ነብይ አላህ ወህይ አወረደ فحل نملة واحدة አንድ ጉንዳን ያቺን የነከሰችህን ራሷን ብቻ አትገልም እንዴ ከሆነስ وفي لفظ انقرصت كنملة احرقت امه من الامم تسبح አንድ ጉንዳን ስለነከሰችህ ወይም ስለነደፈችህ አንድ ኡመት አላህን የሚያጠራ ከኡመቶች መካከል የሆነ አንድ ህዝብ ማለት ነው ታቃጥላለህ ወይ አላቸው አላህ ይላል ይሄ ሐዲስ የሚያስተምረን ብዙ ቁም ነገር አለ አንደኛ እነዚህ ጥቃቅን ነፍሳት እንስሳት እንደገና ደግሞ የተለያዩ ህይወት ያላቸውን ነገሮች መግደል የሚያስጠይቅ መሆኑን ነው የምናየው ጉዳት ለመከላከል ካልሆነ በስተቀር የግድ ጥቃት የሚያደርስ ከሆነ ያንን ጥቃት ለመከላከል ወይም ያጠቃውን አካል እሺ ከዛ ውጭ ግን ጉንዳን የሚባል መጥፋት አለበት ተብሎ እነዚህ እንስሳቶች እና ነፍሶች ኢንሴክትስ አላህ Subhanahu Wa Ta'ala የሚያጠሩ የሚያወድሱ የሚዘክሩ ናቸው እነሱም በቋንቋቸው እንኳን ህይወት ያላቸው ቀርቶ ደረቁም ይሄ ግዑዝ አካሉም ጭምር وإن من شيء إلا يسبح بحمده ولكن لا تفقهون تسبيحهم إنه كان حليما غفورا عندم ነገር የለም ምስጋናው ጋራ ያጣመረ እሱን የሚያጠራው ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ስለዚህ ተገቢ እንዳልሆነ እንዲሁም እንስሳትንም መግደል ክልክል እንደሆነ ስጋቸው የሚበላ አላህ የፈቀዳቸው የተወሰኑ እንስሳቶች አሉ እነሱን ለመብላት አላማ ቢፈቀድም ሌላውን ምሳሌ ነብር ይገላሉ አንበሳ ገዳይ ለመባል ቀጭኔ ገዳይ ለመባል ወይንም ምንድነው የሚባለው ቡፋሎ የተለያዩ እንስሳቶችን ማለት ነው ይሄ ክልክል እንደሆነ ነው የምናየው ሌላው ሁሉም ተስቢህ ያደረገ እንደሆነ ያሳየናል ይሄ ሐዲስ ኢባዳ ላይ ነው ያሉት ባሉበት ሁኔታ ማለት ነው